በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 14 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሰላምታ ከደረሰ በኋላ በቀኝ እጁ ከጭንቅላቱ ከፍ አደረጋትና ጭኑ ላይ አስቀመጣት። ሚኪ ተረጋጋ፣ ድንጋጤው ራሷን አስቷት እንጂ አልተተኮሰባትም አለው። ሮቤል መኩሪያውን የታሰረበትን ገመድ ሙሉ በሙሉ አስወገደለት። መኩሪያው ወደ መሬት ተጎንብሶ ልጄ እኔ ዝም ልበልልሽ እያለ እንድትነቃ እጇንና ትከሻዋን ወዘወዘው። ሮቤል የቤቱን ግቢ ሲቃኝ ትንሽ ፈቀቅ ብሎ የውሃ ታንከር እይታ ውስጥ ገባ። በጆክ ውሃ ይዞ ተመለሰና ተረጋጉ ሰዎች፣ ትንሽ አየር ስጧት፣ ከላይዋ ላይ ገለል በሉላት አላቸው። ትንሽ ለቀቅ ሲያደርጉላት አሁን ተነቃለች አለና በጆክ ይዞ የመጣውን ውሃ ፊቷ ላይ ረጨባት፣ በአናቷም አፈሰሰባት። ሰላምም ተነሳች። መላ ሰውነቷ ይንቀጠቀጥ ነበር። አባቷን ከጎኗ በህይወት ስታየው እውነት አልመሰላትም። ፊቱን በእጇ ዳበስ አደረገችው። አዎ አጠገቧ ያለው የሙት መንፈስ ሳይሆን በህይወት ያለው አባቷ መሆኑን አረጋገጠች። በሌላኛው አቅጣጫ ደግሞ ሚኪን አየችው። ቅዠት ውስጥ ያለች መሰላት። ሰላም ደህና ነሽ አላት ሚኪ። እንዴ ምንድነው ነገሩ ሚኪ? እዚህ ምን ያደርጋል? ጠየቀችው አባቷን ግራ ተጋብታ። ልጄ እነሱ ናቸው ህይወታችንን ያተረፉት። እነሱ ናቸው ይህችንን አየር እንድንተነፍስ እድሉን የሰጡ አላት ፈገግ ብሎ። ሰላም ተጠግታ ሚኪን ተጠመጠመችበት። ሚኪ ለሁለተኛ ጊዜ አተረፍከኝ፣ ሁለቴ ደረስክልኝ። አንተ እንደማትተወኝ አውቅ ነበር። በዚያ በጭንቅ ጊዜ እንኳን አንተን ማሰብ አላቆምኩም ነበር። አፈቅርሃለሁ የኔ ጌታ አለችው እየተንሰቀሰቀች። መቼም አልተውሽም፣ ከአንቺ ውጭ ምን ህይወት አለኝና አፈቅርሻለሁ። ሞቱ እንኳን ከአንቺ ሊለየኝ አይችልም። ሚኪ እያለቀሰ እያፈራረቀ ይስማት ጀመር። እሷም እንደዛው። ቆፍጣናው መኩሪያ በመካከላቸው ያለውን ትልቅ ፍቅር አይቶ ለመጀመሪያ ጊዜ እንደ ሰውኛ ልቡ ራርቶና አዝኖ አለቀሰ። ባለማወቅ ሚኪ ላይ ጨክኖ ሳያመዛዘን ባደረሰበትም ጉዳት ሀፍረት ተሰማው። ሰላምና ሚኪ ተላቅሰው እንደጨረሱ ሰላም ብድግ አለችና ሮቤልን አመሰገነችው። ሰላም ሞትና ህይወት፣ ጭንቀትና ደስታ በአንዴ ተደራርበውባት እስካሁን የሚኪ ክንድ መቁሰሉንና እየደማ መሆኑን አላየችውም። መኩሪያው ከለበሰው ሸሚዝ ላይ እራፊ ጨርቅ ቀደደና ና ልጄ ሐኪም ጋር እስክንሄድ ልሰርልሃለሁ። ሚኪ ምሽ ብሎ እጁን ዘረጋለት። ሁሉም ነገር ሰላም እንደሆነ መኩሪያው ለኮማንደር መኮንን በሮቤል ስልክ ደወለለት። ሄሎ። አቤት አለ ኮማንደሩ። ሄሎ ኮማንደር፣ እኔ ነኝ መኩሪያው። አለቃ የት ናችሁ? ተርፈሃል? አዎ ሁሉም ሰላም ነው። አንተስ ጋር አልቋል? አዎ ጨርሰናል። የተወሰኑትን በቁጥጥር ስር አውያለሁ። ግን እንዴት ሆኖ ልታመልጡ ቻላችሁ? አመልጠን አይደለም፣ መካሻ ሞቷል። እንዴት ሊሆን ቻለ? እሱን ተው። ይልቅ ሰዎቹን ይዘህ ትመጣና ቦታውን ታጸደዋለህ። አድራሻውን በሜሴጅ ልክልሃለሁ። አንተ እንዳልክ ይሁን። መኩሪያው ስልኩን ዘግቶ በሉ ልጆች እንሂድ አላቸው። ሮቤል መኪናውን እየነዳ ጉዞ ጀመሩ። አዲስ አበባ እንደገቡ ወደ እሱ ቤት እንዲነዳው መኩሪያው ለሮቤል ነገረው። ይህን የሰማው ሚኪ ሆዱ ሻከረበት። እስካሁንም አብሮት ሆኖ ልክ እንደ ዘመድ ሲያስመስል የነበረው ለሰላምና ለጀመሩት እቅድ ሲል ነበር። መኩሪያውን ሲያየው የሚሰማውን ንዴት ሚኪ ብቻ ነው የሚያውቀው። እውነት ሚኪ ተዋጣለት ተዋናይና አስመሳይ ሆኗል። በቃ እኔን ጫፍ ላይ ታወርደኝና እነሱን ወደ ቤት አድርሳቸው አለው ሮቤልን። እንዴ ለምን? አብረን ወደ ቤት የምንገባው የግል ዶክተር እጠራልሃለሁ፣ ታከመህና አረፍ ብለህን የምትሄደው አለ መኩሪያው። ሰላምም አባቷን በመደገፍ አዋከበችው። ሚኪም አማራጭ ስለሌለው በዝምታና በቁዘማ ወደ ቦሌ መጓዝ ጀመረ።
በዝምታው መሃል ግን አንድ ነገር ደጋግሞ እያሰበ ነው። ይሄ ሙሰኛና የመኩሪያው ጭራ ኮማንደር ማን ነው? ሚኪን እድል እጇን ዘርግታለታለች። ምክንያቱም አሁን ላይ መኩሪያው ወዶታል። የልጁንና የራሱን ሕይወት ስላተረፈለት ሚኪ ከምንም በላይ ባለውለታው ነው። አዎ ሚኪ ብዙ ሕይወት የቀጠፈችውና ለብዙ ሰው ሕይወት መመሰቃቀል ምክንያት የሆነችው የመኩሪያው ነፍስ ወደ ሲኦል እንዳትመራ ታድጓል። ይሄ የጭካኔ መጨረሻ የግፎች ሁሉ ግፍ የተፈጸመበት ቤተሰብ በቀጥታም ይሁን በተዘዋዋሪ መኩሪያውን ከሞት መንጋጋ መንጭቀው አውጥተውታል። ትላንት የሚኪ አባት፣ ዛሬ ደግሞ ሚኪ ለመኩሪያው ትልቅ ውለታ ውሎለታል። እዚሽ ምድር ላይ በሕይወት የመቆየቱ ምክንያቶች እነሱ ናቸው። እሱ ከቁብ አይቆጥረውም። ያ ሁሉ መተረማመስና ግርግር ካለፈ እነሆ 3 ቀን ሆኖታል። ሚኪ ቤቱን ከናካቴው ረስቶታል ማለት ይቻላል። ሰላም ከታገተችበት ጀምሮ ሮቤል ጋር እንደከተመ ነው። ሂዊ ልጇ ማራማዊት ጋር የተወሰነ ጊዜ ስለምታሳልፍ እየሄደች ትመጣለች። ለእውነትና ለፍትህ የሚታገሉት 3ቱ ፍጥረቶች ዛሬም ተሰብስበዋል። ሚኪ በጥይት የተጫረው ክንዱ በፍጥነት እየዳነለት ቢሆንም ያሳለፋቸውን እነዚያን አስቀያሚ ቀናቶች ከአእምሮ ሊፍቃቸው አልቻለም። የሰላም የድረሱልኝ ድምፅ፣ የሰላም እገታና በመጨረሻም ሽጉጥ ተደቅኖባት የደረሰላት ትዕይንት ሁሌ በቅዠት መልክ እየመጣበት ይባንናል። የጦርነት ወይም የሆረር ፊልም እንዳየ ሕፃን ልጅ በላብ ተጠምቆ ሲወራጭና ሲንፈራገጥ ያድራል። ሂዊም የሚኪን ያህል ባይሆንም ፍርሃትና መሸበሩ በውስጧ እንዳለ ነው። ያንን የጥይት ፉጨትና የተኩስ ልውውጥ ሰምታ ባትፈራ አያስደንቅም። ሂዊ በመኩሪያው ሰዎችና በመካሻ ሰዎች መካከል የተደረገውን ግብግብ ትንሽም ቢሆን ለማየት ትችላለች። በራሪ ጥይቶች ሳይቀሩ የመኪናውን መስታወቶች ሰባብረውታል። ተኩሱ እያየለ ሲሄድ ነው መኪናውን ሮቤል እንዳስጠነቀቃት በቅልጥፍና መኪናዋን በማስነሳት ያመለጠችው። ምናልባትም ቶሎ ባታስነሳው ኖሮ ለሰላምና ለመኩሪያው የተዘጋጀ የሞት ድግስ ለሂዊ ይሆን ነበር። ከሁሉም በተለየ ሁኔታ የዕለት ተዕለት ኑሮዋን ምንም እንዳልተፈጠረ ሲከውን የኖረው ሮቤል ብቻ ነበር። ሚኪና ሂዊ ራሱ በሮቤል አለመረበሽ ተደምመዋል። ሮቤል የጥይት ተኩስም ሆነ ሌላው ትዕይንት እንደ ቦሊውድ ፊልም የሆነለት ነው የሚመስለው። የኖረበት ሁኔታም ሊሆን ይችላል ቀለል አድርጎ እንዲመለከተው የረዳው ወይንም ተፈጥሮ። ይሄ ኮማንደር ማን ነው? ሚኪ ሲያብሰለስለው የነበረውን ጥያቄ ሰነዘረ። ሮቤልና ሂዊ አልመለሱለትም። ዝም ብለው ያዩታል። ለምን ስለ ኮማንደር አሰብክ? ሂዊ ሚኪን መልሳ ጠየቀችው። የመኩሪያው ቀኝ እጅ ስለሆነ ነው። ሮቤል ዘንግታው ካልሆነ መኩሪያው ስልክ ደውሎ ትዕዛዝ ሲሰጥ ኮማንደር እያለ ነበር። አሁን ስሙን ይጠራል ብዬ ብጠብቅም ጉጉቴ ግን ከንቱ ሆነ። መኩሪያው ወሬው ላይ ስሙን ሊጠቅስ አልቻለም። አሃ ገባኝ። ኮማንደሩ ከፖሊስ አባል ነው፣ ግን የመኩሪያውን ቆሻሻ ስራ የሚሰራውም የሚያጸዳውም እሱ ነው ማለት ነው አለ ሮቤል። እኔም ያሰብኩት እሱን ነው። ሂዊ ከመኩሪያው ጋር በነበሩሽ የግንኙነት ጊዜያት ውስጥ ኮማንደር ስለሚባለው ሰው የሰማሽው ወይንም ያየሽው ነገር ነበር? እስኪ አስቢ አላት ሚኪ ከዓይኗ ውስጥ የኮማንደሩን ስም ያገኝ መስል ትክ ብሎ እያያት። አይ የለም፣ እርግጠኛ ነኝ አላቅም። ሰውየው እኮ ሁሉ ነገሩ ምስጢር ነው። ከሱ ሰዎች ጋር በጭራሽ አነካካኝም። እንግዳውስ በእገታው ምክንያት ተቋርጦ የነበረው ስራችንን እንጀምራለን አለ ሚኪ። እንደኔ ግን እቅዳችንን መቀየር አለብን ባይ ነኝ አለ ሮቤል የሁለቱንም ትኩረት ለማግኘት እየሞከረ። እንዴት አሉት። ሂዊ የተሰጣትን ድርሻ ትቀጥል። ችግሩ እዛ ላይ አይደለም። ችግሩ እኔ እዛ ድርጅት ላይ መቀጠሬ ነው። አደጋ ይኖረዋል። ምክንያቱም መኩሪያው ከ3 ቀን በፊት እግታው ላይ በደንብ አይቶኛል። ዛሬ ተነስቼ ልቀጠር ብል ያስጠረጥረኛል። እና ምን ብናደርግ ይሻላል አለው ሚኪ። መኩሪያውን እጅ ማሰጠትና መዘረር እንችላለን፣ ግን ስኬታችን ሚኪ በአንተ ፍላጎት ይወሰናል። ንገረኝ ልስማው እስኪ አለ ሚኪ በጉጉት። ምን መሰለ ሚኪ፣ የሰላም እገታ መጥፎ ጎኑ ቢያመዝንም ለእቅዳችን መሳካትና መፍጠን ግን ጥሩ እድል ፈጥሮልናል።
አሁን ላይ መኩሪያውን ይበልጥ ልትቀርበው ይገባል። ለሱ ካንተ የበለጠ ባለውለታውና ቤተሰቡ የለም። ለልጁ እንደምትሆንላት አምኗል። ስለዚህ ቀርበኸው ሁሉን ነገር ማጥናት እንችላለን። አውቃለሁ ሚኪ፣ ቀንደኛ ጠላትን ወዳጅ አድርገህ ማስመሰል ያማል፣ ያውም እንደ መኩሪያ አይነቱን። ግን ይህ ትልቅ ዕድል ነው መኩሪያውን ለማስቆም። ከወዳጅ ይልቅ ጠላትን ይበልጥ አቅርቦ ይባላል። ያልኩህን አስብበት አለው ሮቤል። አይ ምንም ማሰብ አያስፈልገውም፣ አደርገዋለሁ። መኩሪያውን እድሜ ልኩን እስር ቤት ለማስወርወር የማልከፍለው መስዋዕትነት የለም አለ በእልህ ስሜት ጣቱን ቀስሮ። በዚህ ሰዓት የሚኪ ስልክ ጠራ። ሚኪ በረድ ለማለት እየሞከረ ስልኩን አነሳው። ሄሎ ሰላሜ። ሄሎ ህይወቴ፣ እንዴት ነህልኝ? አለሁልሽ። ልደውልልሽ እያሰብኩ ነበር የቀደምሽ። አንቺስ እንዴት ነሽ? የተረጋጋሽ ነው? አዎ አሁን ፍጹም ሰላሙኛለሁ። ማታ ከተመቸ ግን እራት ተጋብዘሃል። አግኝቼ ነው? ናፍቀሽኛል እኮ። የት ነው ቦታው? አረ ሚኪ እያረጋጋው። እኔ አይደለሁም የጋበዝኩ፣ ዳድ ነው እንድነግርህ አጥብቆ የጠየቀኝ። ስለዚህ ማታ ቤት ከጓደኛ ከሮቤል ጋር እንድትገኝ። እሺ እመጣለሁ የኔ ውድ። ዋ ደግሞ እንዳታረፍች፣ ዳድ ትንሽ ከጠበቀ ይቆጣል። ደግሞ ዘንጠናልኝ። እሺ እሺ፣ እስካይሽ ቸኩያለሁ። እኔም ይህን ህይወት። ቻው በቃ ሰራተኛው አላግዛት። ሚኪ ስልኩን ዘግቶ ፈገግ አለ። ሂዊና ሮቤል እስኪነግራቸው አፋቸውን ከብተው ይጠብቁታል። ኑ ጓደኞቼ እቀፉኝ፣ ሊሳካልን ነው። መኩሪያው እራት ጋብዞኛል አላቸው እጁን እየዘረጋ። ሁለቱም ተጠግተው ተቃቀፉ። እነዚህ የእውነት ልጆች ስራ ቢያገናኛቸውም ግንኙነታቸው ከስራ በላይ ሆኗል። በአንዱ ደስታ መደሰት፣ በአንዱ መከፋት ማዘን፣ የአንዱን ችግር ለመፍታት ህይወታቸውን እስከ ማስከፈል ድረስ ደርሰዋል። እንዲህ በንጹህ ልባቸው ሲተቃቀፉ ደግሞ እስከ ዘላለሙ አይለያቸው ያስብላል። መኩሪያው የቀጠሮ ሰዓት እስኪደርስ መኖሪያ ቤቱ ያለው ቢሮ ውስጥ ተቀምጦ የሥራ ዝርዝሮችን እያየ ነው። ሰዓቱን ተመለከተና ራሱን በመስታወት እያየ ከረባቱን አስተካከለ። ይህም ለሚመጣው እንግዳው ያለውን ትልቅ አክብሮት ያሳያል። ፊቱን በእጁ እየዳበሰ ሃይ መካሻ አለ። የመኩሪያው ፊት በከፊልም ቢሆን መካሻ ባንጠባጠበበት የላስቲክ ቀላጭ ምክንያት ጠባሳ አውጥቷል። ሚኪና ሮቤል በተባሉበት ሰዓት በሱፍ ቂቅ ብለው ወደ ግቢው ገቡ። የመኩሪያው ቪላ ከጥግ እስከ ጥግ በጠባቂዎች ተሞልቷል። ይህን ያህል ጠባቂ ካደረገ መኩሪያው ፈርቷል ማለት ነው አለው ሮቤል ድምፁን ቀነስ አድርጎ እየሳቀ። አዎ እባክህ የጦር ካምፕ የገባው እኮ ነው መሰለኝ አለው ሚኪ በተራው እየሳቀ። ድምቅ ያለ ቀሚስ የለበሰችው ሰላምም ከበር ተቀብላቸው እንዲቀመጡ እየተፈለቀለቀች ነገረቻቸውና ወደ አባቷ ጋር አምርታ እንደመጡ ነገረችው። መኩሪያው ወዲያው ከልጁ ጋር እጅ ለእጅ ተያይዞ መጣ። እነ ሚኪ ከመቀመጫቸው ብድግ ሲሉ ጀግኖች የመጣችሁ? አይገባም ተቀመጡ አላቸው። ሰራተኛዋ ማክዳ በልዩ ሁኔታ አጣፍጣ የሰራችውን ምግቦች የመመገቢያ ጠረጴዛው ላይ በመደርደር መልካም ምግብ ብላቸው ወደ ኪችን ተመለሰች። ልጆች በሉ ብሉ፣ እራት ከበላን በኋላ እንጫወታለን። መልካም ምግብ አላቸው መኩሪያው ሹካውን በእጁ እያያዘ። ሚኪ የቀረበለትን ምግብ እንደ ነገሩ ጠንቆል እያደረገ ስለ ሰላም እናት በእራት ዝግጅቱ ላይ አለመገኘት ያስባል። ለምን ይሆን ያልተገኘችው? በህይወት የለችም ወይስ ተፋታለች? ሰላሜ ስለ እናቷ ምንም አላለችኝም። ሚኪ የጥያቄዎቹን መልስ ከማን ማግኘት እንደሚችል ጠንቅቆ ያውቃል። ይህንንማ ሰላም ልታስረዳኝ ይገባል አለና አይኖቹን ከተጠበሰ ስጋው ላይ ነቅሎ ሰላምን አየት አደረጋት። ምግቡ ተበልቶ ማዕዱ ከተነሳ በኋላ ሁሉም የሚፈልጉትን መጠጥ በብርጭቋቸው ሞልተው ጨዋታ ተጀመረ። ምን ማለት እንዳለብኝ አላቅም፣ ብቻ እናንተ ላይ ዕዳ አለብኝ፣ ያውም የህይወት ዕዳ አለ አቶ መኩሪያው። አቶ መኩሪያው ምንም ዕዳ የለብዎትም። ለሰላሜ ሳላመንታና ሳልሰስት ህይወቴን እሰጣታለሁ አለው ሚኪ። ሰላም ያንን ዘግናኝ ጊዜ አሳልፈች አትመስልም። ፍጹም ደህና ሆናለች። የህይወት ፍልስፍናዋ ጠንካራ በመሆኑ
የደረሰባትን እንግልትና ስቃይ እንዳልነበር ከአእምሮዋ ፍቀዋለች። መጥፎ ጊዜዋን በጥሩ ለመተካት ጊዜ አልወሰደባትም። ወትሮውንም ሚኪ አጠገቧ ሲሆን ፈገግታ የማይለያት ሰላም ሚኪ ለአባቷ በሰጠው መልስ ፍንድቅድቅ አለች። ከውስጥ የተሰማት ደስታ ልትቆጣጠር የማትችለው ስለሆነባት ከንፈሮቿን ገለጥ አድርጋ ሳቃለች። ልጄ አሳይተኸኛል፣ ላደረስኩብህ ነገር ይቅር በለኝ አለ መኩሪያው። አይ ችግር የለውም፣ አባት ኖት እኮ። ጥሩ አባት ደግሞ ልጁ መጥፎ ነገር ላይ እንድትወድቅበት አይፈልግም። አመሰግናለሁ ልጄ፣ የእውነት ትልቅ ሰው ነህ። እና ስራህ ምንድን ነው? የሆቴል ማናጀር ነበርኩ። አሁን ግን የሥራ መልቀቂያ አስገብቻለሁ። እንኳንም ማስገባ። ቀኝ እጄ ላድርግህ እፈልጋለሁ። አሁኑኑ የሆቴሉን ስም ንገረኝና እኔ መልቀቂያውን ነገውኑ እንዲሰጡ ላድርግ። ይሻላል ብለው ነው? እኔ ተወዳድሬ መቀጠር ነው የምፈልገው። ውድድር አልከኝ ልጄ? ውድድሩንማ ልጄና እኔን ያተረፍከን ቀን እኮ ያኔን ያለፍከው። እሺ አመሰግናለሁ፣ ግን መልቀቂያውን ራሴ ጨርሳለሁ። አንተ እንደፈለክ ልጄ። መኩሪያው ወደ ሮቤል ዞረ። ልጄ አንተስ ምንድነው ስራ አለው። እኔ እንኳን ለጊዜው ስራ የለኝም፣ ግን በሶፍትዌር ኢንጂነሪንግ የማስተርስ ምሩቅ ነኝ። ሁለታችሁም ተቀጥራችኋል። ነገውኑ ስራ መጀመር ትችላላችሁ አላቸው መኩሪያው ዘንበል ብሎ የተቀመጠውን ሻምፓኝ ለመክፈት እያነሳ። ሚኪና ሮቤል በቆረጣ ተያዩና ሁለቱም በእኩል ሰዓት ፈገግ አሉ። ሰላም እንግዶቹን ከሸኘች በኋላ 3 ቀን ሙሉ ስታስበው የነበረውን ጥያቄ አባቷን ጠየቀችው። አባ ይህንን ልልህ አልፈልግም፣ ግን አንተ መጥፎ ሰው ነህ እንዴ? ምን ማለትሽ ነው ልጄ? እያልኩ ያለሁት ገብቶሃል? እናቴ ላይ ተማግጥባታለህ እንዴ? አረ በጭራሽ። ይህንን ደግሞ ከየት አመጣሹ? እና የጠለፈኝ ሰውዬ ምንድን ነው ያለው? ያለህ እኮ በቀላሉ የማልፈው ጉዳይ አይደለም። ሚስቴን አባልጋሃል ነው ያለ። እሱ ዝም ብሎ ነው ሲቀባጠር የነበረው። እርሹ በቃ ልጄ፣ እባክሽ ይህንን ደስታችን አታበላሹ። አባ የዛሬዋ ቀን በህይወቴ ትልቅ ቦታ አላት። ለአንዲት ሴት ፍቅረኛዋ ከቤተሰቧ ጋር ቅርብ እንደመሆን የሚያስደስታት ምን አለ? እኔም ይሄ ደስታዬ እንዲጠፋ አልፈልግም፣ ግን አጋቹ ያለውን ነገር ደግሞ ልረሳው አልቻልኩም። ቆይ እስኪ ንገረኝ፣ እንዴት ልርሳው? ሰውየው እኮ እያንዳንዷን ስቃይ ሲከውንብህ የነበረው በበቀል መንፈስ ነው። ደጋግሞ ሲናገር ደግሞ በአንተ ምክንያት ቤተሰቡ እንደፈረሰ ነው። በዛ ላይ ለምን ሀፍረተ ገላህን ሊያጠቃ ፈለገ? ለምን? ሰላም አባቷን በጥያቄ አጣደፈችው። ከዚህ ማጥ መውጫ ያጣው መኩሪያው የሚያቀርበው አሳማኝ መልስ አጣ። ምላሱ ተሳሰረበት። ሰላሜ መካሻ ጋር በስራ ጉዳይ የተጋጨ ነው። እስር ቤት ለ8 ዓመት ያህል ቆይቶ ነበር። ለሱ እስር ቤት መግባት እኔን ተጠያቂ ስለሚያደርግ ነው ለበቀል የተነሳሳው። አንቺ ፊት እንደዛ ነገሩን መቀየሩ እኔም ገርሞኛል። ብቻ ምን ያህል እንደምወድሽ ስለሚያውቅ ያንን ተናግሮ አንቺ በእኔ ላይ እምነት እንድታጪ ለማድረግና እኔን ይበልጥ ለመጉዳት ይመስለኛል። ልጅ እባክሽ መኚኝ። መኩሪያው ከልጁ ሰላም የማያባራ ጥያቄ ለመሸሽ ይህንን ያልተፈጠረ ታሪክ አቀነባብሮ ነገራት። አባ ላምነህ በጣም እፈልጋለሁ፣ ውስጤ ግን ያልከውን ነገር ሊቀበሉ አይችልም። ይህን ሁሉ ነገር በሆዴ ይዤው ነበር። እንዳወጣው ያደረገኝ ግን ዛሬ ሚኪን ያልከው ነገር ነው። ቆይ ሚኪ ምንድን ያደረከው? ለምንስ ነው ይቅርታ ስትጠይቅ የነበረው? መኩሪያው ትልቅ ችግር ውስጥ ወደቀ። ከቅድሙ በእጥፍ የሚበልጥ ጭንቀት ውስጥ ገባ። ሰላም ያደረገውን ብታውቅ ምን ያህል እንደምትጎዳ ያውቃል። ይቅር እንደማትለውም ጭምር። ሰላሜ ዝም ብሎ አለመግባባት ነው አላት እየተንተባተበ። አባ ህፃን አይደለሁም፣ ይሄኛ አድጌያለሁ። ምን እየተካሄደ እንደሆነ መገመት አያቅተኝም። ሚኪን ለሆስፒታል ያበቃኸው አንተ ነህ? ምን ማለትሽ ነው ልጄ? ማለትማ ወጠምሻዎችን ቀጥረህ አስደብድበኸዋል። ደግሞ ይህንን እንዴት አሰብሽው? ኧረ ተይ የማይሆን ነገር አታውሪ። ትንሽ እንኳን ክብር ስጭኝ ልጄ። እና ምን ላስብ እችላለሁ? ሚኪና እኔን ከምሽቱ 2 ሰዓት አካባቢ እንደ ማፊያ መንገድ ዘግታ አስቆምከን። ሁኔታ ጥሩ አልነበረም። ከዛ እኩለ ሌሊት ላይ ሚኪ በህይወትና በሞት መካከል ሆኖ ሆስፒታል ገባ።
ይሄው ዛሬ ደግሞ ይቅርታ ጠየቅከው። አባ ይሄ ሁሉ ነገር አጋጣሚ ነው ልትለኝ ነው? እውነቱን በራሴ ፈልፍዬ እንደምደርስበት እርግጠኛ ነኝ። አድርገኸዋል? ከዋሸኝ ድጋሚ አይኔን አታየውም አለችው ጣቷን ቀስራ። መኩሪያው ምን ነው ምላሴን በቆረጠው፣ ምን ነው ሚኪን ይቅርታ ባልጠየቅኩ ብሎ ተመኘ። አማራጭ አጣው። መኩሪያው ያላደረገውን ነገር ለሰላም አመነላት። የሞት ጣር ውስጥ እንደገባ ሰው ድምፁን ቅርዝዝ አድርጎ አዎ አድርጌዋለሁ አላት። ሰላም እንባዋ በጉንጯ ላይ መፍሰስ ጀመረ። ለምን አባ? ሚኪ ጥፋቱ የት ላይ ነበር? ምንም አላጠፋም፣ ግን አንቺን ከመጥፎ ነገሮች ለመጠበቅ ስል ነበር። ላንቺ ብዬ ነው ልጄ። መኩሪያው ለቅፋት እጁን ያዝ አደረጋት። አትንካኝ። ሰላም እጁን መነጨቀችው። አትንካኝ። እኔን የምትጠብቀኝ በዚህ መንገድ ነው? ምን አለ ያንን እርምጃ ከመውሰድ በፊት ቀርበኸው ብታጠናው? ለምን በገንዘብህና በጉልበትህ በኃይል ችግሬን ለመፍታት ትሞክራለህ? ቆይ እኔ መልአክ ነኝ እንዴ የማልነካ? ለምንስ ነው ፍቅረኛ የማይኖረኝ? እኔም እኮ እንደሌላው ሰው ነኝ። አባ አምንብህ ነበር። ከአንተ አብራክ በመውጣቴ አምላኬን አመሰግን ነበር። ግን ተሳስቻለሁ። አላውቅህም ነበር። ሰላም እያነባችና እየተነፋረቀች ወደ ክፍሏ ሮጠች። መኩሪያው አንድ ነገር እንዳታደርግ ስለፈራ ተከተላት። ግን በሩን ከውስጥ ስለዘጋችው ሊያገኛት አልቻለም። ልጄ ክፈችልኝ፣ ልጄ አባትሽን ይቅር በይው እያለቀሰ በሩን ይቆረቁራል። ሰላም ወደ በሩ ጠጋ ብላ ብቻዬን መሆን እፈልጋለሁ፣ ሂድልኝ፣ አትረብሸኝ ብላው ከአልጋዋ ስር ጉልበቷን አጥፋና በአገጯ ተደግፋ ተቀመጠች። ሮቤልና ሚኪ የተሳካ ምሽት በማሳለፋቸው ተደስተዋል። ዛሬ መኩሪያው በገዛ ምላሱ ውድቀቱን ጠራ አለ ሮቤል። በጣም እንጂ ያልከው እውን ሆኗል ሮቢ። ሚኪ ሮቤልን በአድናቆት ተመለከተው። እሺ ሚኪ፣ ይህንንማ አሁኑን ማክበር አለብን። ዛሬ አዳር ሲጠጣና ሲጨፈር ነው የሚታደረው። ጥንካሬያችን ይለይልናል አለው ሮቤል እየሳቀ። ሮቤል ለሂዊ ስልክ ደውሎ በአስቸኳይ ወደ ቦሌ እንድትመጣ ነገራት። አንተ የእውነትህን ነው እንዴ አለው የምሩን ያልመሰለው ሚኪ። አዎ በመጠጥ ይቀለዳል እንዴ? ዛሬ እንደ ጉድ ይቀወጣል። በል አሁን አለ የተባለ ጭፈራ ቤት ነው የምወስድህ፣ ተከተለኝ። ሮቤልና ሚኪ ገብተው በመጠኑ እየጠጡ ሂዊን ይጠብቋት ጀመር። መሽታ ቤቱ ገና ጊዜ ስለነበር ደመቅመቅ አላለም። ቢሆንም ግን ቀለም እየቀያየረ የሚንቦገቦገው ዲም ላይትና የጆሮ ታምቦር የሚበጥሰው የሙዚቃ ጩኸት ድባቡን አሳምሮታል። ሂዊ ስትደርስ ደወለችላቸው። ሮቤልም ወጥቶ ተቀበላት። እንዴ አሁን ደግሞ ምን ተፈጥሮ ነው እንዲህ አዋክባችሁ የጠራችሁኝ? አለቻቸው ሂዊ። አረ ምንም መጥፎ ነገር አልተፈጠረም፣ እንድናከብር ነው የጠራንሽ። ምንም በማስመልከት ሁለታችንም መኩሪያው ድርጅት ተቀጥረን እቅዳችን ቦታውን ይዟል። እውነት? ይህንንም አላምንም። በደንብ ነው እንጂ የምናከብረው። ግን ጥሩ አልሰራህም። እንዴት? አጣድፈ ጠራኸኝ። ምን ሆኑ ደግሞ ብዬ ጥሩ ልብስ እንኳን አልለበስኩም። እየተጣደፍኩ ነው የወጣሁት። ምን አለ ቀድመ ብትነግረኝ። ተንኮለኛ ሂዊ፣ ሳትዋቢም እኮ አንቺ ውብ ነሽ። ኧረ እባክህ። ሂዊና ሮቤል ወደ ውስጥ ዘለቁ። መሸት ሸት ሲል ቤቱ በሰዎች ተጥለቀለቀ። መውረግረግ ተጀመረ። ሂዊና ሮቤል በፉክክር ከመጠን በላይ እየጠጡ ነው። በየሙዚቃው እየተነሱም ያለምንም እረፍት እየጨፈሩ ነው። ሚኪ ያን ያህል መወዛወዝ ባይፈልግም አልፎ አልፎ እያስገደዱት ያነሱታል። ሂዊ ከሚኪ ጋር ስትጨፍር ስሜቷ ይፈታተናት ነበር። እያየችው ስምጥ ትላለች። ነገር ግን ባለፈው የተፈጠረውን ነገር ስታስብ ራሷን ትገታለች። ሰዓቱ እየገፋ ሲሄድ የመጠጥ ዶዛቸው ጨምሮ በላይ እየጠጡ ጥንብዝ ብለው ሰከሩ። በእርግጥ በመጠኑም ቢሆን ሚኪም ሰክሯል። የእነሱ ግን የተለየ ነው። ሲበዛ ተንበዛብዘዋል። በመጨረሻም መጠጡ ሌላ ነገር አሳስቧቸው ተቃቅፈው እየተንገዳገዱ ክፍል ወደ ያዙበት ሄዱ። ሚኪ ቢከተላቸውም በፍላጎታቸው ጣልቃ አልገባም። እነሱ ካሉበት ክፍል ፈንጠር ብሎ ክፍል ያዘ። ክፍሉን ከፈተና አልጋው ላይ ከነጫማው በሆዱ ዘፍ ብሎተኛ። በዛውም እንቅልፍ ወሰደው። ክፍል 15 ይቀጥላል።
ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።